አንደበት ፖድካስት። ኦኬ፣ በሶሎ ቪዲዮ ተመልሰናል። እንዴት ናችሁ? ከአንደበት ፖድካስት ዛሬ በጣም ስለምወደው ቶፒክ ነው የምናወራው። ስለ ዶፓሚን ዲቶክስ ነው የምናወራው። ዶፓሚን ዲቶክስ ምንድን ነው? ሞክሬው ነው ማወራችሁ። ያው እንደ ማንኛውም ነገር ሳልሞክረው ዝም ብዬ ሀሳቡን ብቻ ሰብስቤ አላወራችሁም። ዶፓሚን ዲቶክስ እንዴት አረኩኝ፣ ለምን ያህል ጊዜ አረኩኝ፣ አርጌ ምን ተጠቀምኩኝ የሚሉትን ነገር ነው ማወራችሁ። ያው እኔ ከተጠቀምኩ እናንተም እንደተጠቀሙ ነው፣ ሌላ ነገር አይደለም። ይሄንን አይቶ ሁለት ሰው ከተጠቀመ በቂ ነው። ለብዙ ለሺዎች አይደለም እየሰራሁት ያለሁት፣ በትርፍ ጊዜ የምሰራው ነገር ነው። ሰብስክራይብ ማድረግ አትርሱ፣ አበረታቱ። እንጀምራለን። መጀመሪያ ዶፓሚን ምንድን ነው ከሚለው ብንጀምር ይሻላል። እንግሊዘኛው ቃል ነው ያው ዶፓሚን የሚባለው። ዶፓሚን ማለት ባጭሩ ምንም ሳልወሳስበው ለመግለጽ አይምሯችን ውስጥ ያለ ኬሚካል ነው። በማንኛውም ጊዜ በርካታ ጊዜ የሚመነጭ የብሬን ኬሚካል ነው። እዚህ ጋር ግን መሰመር ያለበት ብዙ ሰው ደስታ ይመስለዋል ዶፓሚንና ደስታ በጣም ይለያያሉ። የደስታ ኬሚካሎች ሌላ ናቸው። እንደ ሴሮቶኒን፣ ኦክሲቶሲን፣ ኢንዶርፊን ምናምን የሚባሉ አሉ። አይምሯችን ውስጥ የሚረጩ ወይንም ሪሊዝ የሚደረጉ ኬሚካሎች ናቸው። እነሱ ከደስታ ጋር የሚገናኙ ናቸው። ዶፓሚን ግን የሆነ ነገር ልናደርግ ስናስብ የሚመነጭ ኬሚካል ነው። አንቲሲፔሽን ነው የሚሉት በእንግሊዝኛው። አንቲሲፔት ስናደርግ ቡና ልጠጣ ነው ስንል ሪሊዝ የሚደረግ፣ ቲክታክ ልጠቀም ነው ስንል ሪሊዝ የሚደረግ፣ ሹገር ልበላ ነው ጣፋጭ ልበላ ነው ስል የሚለቀቅ፣ ቪዲዮ ጌም ልጫወት ነው ስል የሚለቀቁ ከማንኛውም ከእርካታ ጋር የሚገናኙ ከፕሌዥር ጋር የሚገናኙ ኬሚካሎች ጋር የሚገናኝ ዶፓሚን ይባላል። በቃ ባጭሩ ስገልጸው ይሄን ነው ዶፓሚን። አይ ሆፕ በአማርኛው በደንብ ገልጬዋለሁ። ኒውሮ ትራንስሚተር ነው። ስለዚህ ዶፓሚን ይሄ ከሆነ ዶፓሚን ዲቶክስ ምንድን ነው? እኔ አሁን ይሄን ነገር ሳወራ ለ3 ወር ዶፓሚን ዲቶክስ አድርጌ አውቃለሁ። 3 ሙሉ ወር የሆነ ጊዜ ጠፋውባችሁም ዲቶክስ ሳረግ ነው። በጣም ከባድ ነገር ነው፣ ቀላል ነገር ነው እያልኩኝ አይደለም። እንዴት ነው ጾም በልምምድ የሚመጣ ነገር ነው አይደለ? ይሄኛውም ልክ እንደዛ ማለት ይቻላል። በጣም ከባድ ነገር ነው። በጣም ኤፈርት ይፈልጋል። ራስን መግዛት ይፈልጋል። በቀላሉ የምናደርገው ነገር አይደለም። ግን ጥቅሙም በዛው ልክ ብዙ ጥቅም ነው ያለው። ብዙ ነገር ነው ግልጽ ያለልኝ፣ ስለሱ እናወራለን ማለት ነው። መጀመሪያ ዶፓሚን ማለት ይሄ እንደሆነ ካወቅን ከማንኛውም ፕሌዥር ጋር ነው የሚገናኘው ዶፓሚን። ለምሳሌ አንድ ሰው የሆነ ነገር ኢንስታግራም ላይ ፖስት አድርጎ ላይክ ሲያገኝ ዶፓሚን ነው። ቲክታክ ሲጠቀም ዶፓሚን ነው። ይሄ ጃንክ ፉዶች ምግቦች ሲበላ ዶፓሚን ነው። ፖርን ሳይ ዶፓሚን ነው። ስኳር ዶፓሚን ነው። አልኮሆል ዶፓሚን ነው። ዝም ብሎ ቴክስት ሲደራረግ ዶፓሚን ነው። ቪዲዮ ጌም አውርቻለሁ ቅድም፣ ሁሉም ዶፓሚን አላቸው። ግን ዶፓሚን ዲቶክስ ሲባል ዲቶክስ ስናደርግ ከአይምሯችን ዶፓሚንን ሙሉ ለሙሉ እናውጣው አይደለም ሀሳቡ። ማውጣትም አይቻልም፣ በጣም ከባድ ነገር ነው። ከዶፓሚን ጋር እየኖርን ያለ ነው። ላውጣው ቢባል አይቻልም። ግን መቀነስ ወይንም ዶፓሚኑ በጣም ስፓይክ ወደ ላይ እንዲያረግ፣ ቤዝ ላይኑን እንዲያገኝ ማድረግ እንችላለን ነው። በሌላ ነገር ሪፕሌስ ማድረግ እንችላለን ጥቅም ባለው ዶፓሚን። አሁን እንዳለ ቅድም የዘረዘርኩላችሁ ስለ ጃንክ ፉዱ፣ ስለ ፖርኑ ምናምን ያወራውላችሁ ሁሉም ቺፕ ዶፓሚን ነው የሚባሉት። ርካሽ ዶፓሚኖች፣ የሚጎዱን ዶፓሚኖች ናቸው። ዶፓሚን የተለያየ ያለ፣ ጥሩ ነገርም ስናገኝ ዶፓሚን ነው። ለምሳሌ ጂም ውስጥ ኤክሰርሳይዝ አድርገን ስንጨርስ ዶፓሚን አለው፣ ከባድ ዶፓሚን አለው። የሆነ ጎል የምንፈልገውን ነገር አካምፕሊሽ ስናደርግ ዶፓሚን አለው። መጽሐፍ ስናነብ ዶፓሚን አለው። ጆርናል ስናደርግ ዶፓሚን አለው። ኮፊ ስንጠጣ ዶፓሚን አለው። ቡና ስንጠጣ። ግን እነዚህ ጥሩ ዶፓሚኖች ናቸው። ጥሩና መጥፎ ዶፓሚኖች አሉ። መጀመሪያ መሰመር ያለበት ይሄ ነው። መለያየት አለብን። ሁሉም ዶፓሚን አንድ አይደለም። በምን እንለያቸው ከተባለ ኦኬ፣ ሳይንሱም የሚናገረውም እኔም በራሴ ያየሁት ነገር እንዴት ነው ቺፕ የሚባሉት ዶፓሚኖች ስናረጋቸው
ያደነዝዙናል ወይንም ደስ ሊለን ይችላል። ግን ካቆምነው በኋላ በቃ የሚደብር ድሬን የመምጠጥ ድብር የማለት ስሜት፣ ሰዓታችንን የማባከን አይነት ስሜት፣ ምንም ጥቅም የለውም በቃ ሞቲቬሽናችንን ማጣት ምናምን አይነት ስሜት አለው። ፖርን አንድ ሰው ሲያይ ይሄ ነገር ሊፈጠር ይችላል። ቪዲዮ ጌም በጣም ረጅም ሰዓት ሲጫወት አንድ ሰው ሲጫወት በጣም ብዙ ዶፓሚንና ደስታ ሊኖረው ይችላል። ከዛ ግን ክራሽ ነው የሚያደርገው ዶፓሚኑ። ጃንክ ፉድ ስንበላው በጣም ደስ ሊለን ይችላል፣ ግን የሄልዝም ጉዳት አለው፣ የጤናችንም ጉዳት አለው። ከዛ በኋላም ስሜቱም ደስ አይልም። ጣፋጭ ሴም ቲንግ፣ በጣም ጣፋጭ ስናበዛ ሰውነታችን፣ ጤናችን፣ ብዙ ነገራችን ይጎዳል። ከዛ በኋላ ደግሞ ያለው እናውቃለን። ቲክታክ ዱም ስክሮል ስናደርግ ከልክ በላይ ስክሮል እንዲ አድርገን ቀና ስንል 3 ሰዓት ተበልቷል ከህይወታችን ላይ። ደስ የሚል ስሜት ያለው አይመስለኝም። እኔን ድሬን ነው የሚያደርገኝ። ኢንስታግራምም ኤኒ ሶሻል ሚዲያ ፕላትፎርም ከልክ በላይ ሲጠቀም፣ አልኮል ከልክ በላይ አንድ ሰው ሲጠጣ ደስ ሊለው ይችላል። ዶፓሚን በደንብ ስፓይክ ያደርጋል፣ ላይ ይነካል። በቃ ደስታ ነው፣ መፈንጠዝ ነው። ከዛ በኋላ ግን ከሃንጎቨር ጋር ደስ የማይል ስሜት ነው ያለው። ስለዚህ ቺፕ የሚባሉት ዶፓሚኖች እነዚህ ናቸው። መጀመሪያ ደስ የሚል ስሜት ይሰጡናል ስናረገው፣ በቃ ቀላል ነው፣ ግን ከጊዜ በኋላ በጣም የሚደብር ስሜት ነው ያለው። ጥሩ ዶፓሚን ደግሞ ያላቸው ልክ በዛው ልክ ለምሳሌ ኤክሰርሳይዝ ስናደርግ የራሱ ዶፓሚን አለው፣ ከጨረስን በኋላ ደስ የሚል ስሜት አለው። መጽሐፍ ስናነብ ሴም ቲንግ፣ ካነበቡም በኋላ ደስ የሚል ስሜት ነው ያለው። ደስ የማይል ስሜት ካለው አንድ ሰው ማንበብም የለበትም ማለት ነው። ጥሩ የሚባለው ሄልዲ ምግብ ስንበላ ሴም ቲንግ፣ የነዛ ተቃራኒዎች ማለት ነው። ስለዚህ ሁለቱም በእንደዚህ አድርገን መለያየት እንችላለን። ቺፕ የሚባለው ዶፓሚን ያደነዝዘናል ለጊዜው፣ ከዛ ደግሞ በቃ ድሬን ነው የሚያደርገን፣ ይመጠናል። ግን ትክክለኛ ዶፓሚን ግን ኤነርጃይዝ ነው የሚያደርገን፣ ጉልበት ነው የሚሆነን። ስለዚህ ብዙ ጊዜ እነዛን የምንጠቀምባቸው ራሳችንን ነም ለማድረግ ነው፣ ለማደንዘዝ ነው። ያ ደግሞ ልክ አይደለም። ሁለቱን እንደዚህ ከለየናቸው እንዴት ዲታክስ እንደምናደርግ እንዴት ዲታክስ እንደምንሄድ ደግሞ እናወራለን ማለት ነው። ዶፓሚን ዲታክስን በአማርኛ መግለጽ ካለብኝ ልገልጸው የምንችለው መጾም እንደማለት ልንለው እንችላለን። ከእንደዚህ አሁን ከነገርኳችሁ ነገሮች መጾም ለተወሰነ ጊዜ ቀስ በቀስ በአንዴ ማቆም ባንችል እና በጥሩ ሪፕሌስ ማድረግ። አንድ ሰው ሲጾም ያው ጾም ላይ ሂደቱን እናውቀዋለን። ሪፕሌስ ምግብ መቼም መብላት አናቆምም፣ ኮምፕሊትሊ እንበላለን መብላት ስላለብን ማለት ነው። ግን በሌላ ምግብ ነው ሪፕሌስ የምናደርገው። አሁን ዶፓሚን ሱስ አለው። ዋናው በደንብ መታወቅ ያለበት የዶፓሚን ሱስ በጣም በቃ እንዴት ነው ሳይክሉን ማወቅ መቻል አለብን። አንዳንዴ ሰነፍ ሆነን አይደለም፣ የዶፓሚን በርንአውት ነው። በቃ ከልክ በላይ ዶፓሚን መጠቀም፣ ኦቨር ስቲሙሌት መሆን፣ ከልክ በላይ መነቃቃት፣ መንቃት ነው። ስክሮል ማድረግ፣ ስትሪም ማድረግ፣ ስናክ መብላት፣ በቃ እነዚህ ነገሮች ይመጡናል። ቅድም እንደነገርኳችሁ ለጊዜው ደስ ይላል፣ ከዛ በኋላ ግን ከባድ የሚደብር ስሜት ነው ያለው። ስለዚህ ልብ ማለት መጀመሪያ ያለብን ሁለቱን ከለየነው በኋላ ቺፕ ዶፓሚን ነው ጥሩ ዶፓሚን ነው የሚለውን ነገር በደንብ ልብ ማለት አለብን። ሁላችንም እናውቀዋለን ስሜቱ። ቲክታክ ለ3 ሰዓት ከተጠቀመን በኋላ የሚሰማንን ስሜት፣ ጃንክ ፉድ በልተን ጣፋጭ በልተን። ለኔ መጀመሪያ የሞከርኩት ትናንሽ ዶፓሚን የሚባሉትን ትናንሽም ባይሆኑ በአንዴ ሁሉንም ዶፓሚኖች ሪሙቭ ለማድረግ አልሞከርኩም። ቀስ በቀስ ነው። ለምሳሌ ቲክታክ መጀመሪያ አቆምኩ። ቲክታክ አቆምኩኝ በኋላ ወዲያው የቲክታክ ጉዳት፣ ቲክታክ ህይወቴ ላይ ምን ያህል ሰዓቴን እየበላው እንደሆነ ምናምን ግልጽ እያለ ይታያችኋል። ታይማችሁንም ወደ ሌላ ነገር ማዋል ትጀምራላችሁ። ቲክታክ ላይ በአቨሬጅ ስክሪን ታይማችን ቢታይ ብዙ ሰዓት ነው የምንወስደው እና ያን ዶፓሚን ሪፕሌስ ማድረግ ነው በሌላ ነገር። ለምሳሌ ስራ በመስራት ሊሆን ይችላል፣ ጥቅም ባለው ነገር ማለት ነው። እነ ሎንግ ተርም ጥሩ ስሜት በሚሰጠን ነገር ማለት ነው። እና መጀመሪያ በ24 ሰዓት ልንሞክረው እንችላለን ዲታክሱን። ጃንክ ፉድ አልበላም ለ2 ቀን፣ ቲክታክ አልጠቀምም ለ2 ቀን፣ ስክሮል አላረግም፣ ስትሪም አላረግም፣ ስናክ አልበላም። እነዚህን ነገሮች አድርገን ከዚህ መጀመር እንችላለን። ቀስ እያልን
ያለብንን በጣም መጥፎ የሚባሉ ዶፓሚኖች ቀስ በቀስ ማስወገድ እንችላለን። ግን ስንጀምር በአንድ ሁሉንም ማድረግ አለመሞከር ነው። ብዙ ሰው የሚሸወደው አንዱን ያቆምና ለምሳሌ ቲክታክ ያቆምና አንዳንድ ሰው በጣም ኔትፍሊክስ በጣም ቤንጅ ያደርጋል። ቢለያይም ዶፓሚን እንትናቸው ግን ያም ዶፓሚን አለው። በጥሩ ዶፓሚን ሪፕሌስ ለማድረግ መሞከር ነው። በጥሩ ዶፓሚን ስል ለምሳሌ ቲክታክ አንድ ሰው ካቆመ በመጽሐፍ ሊሆን ይችላል፣ ስራውን በመስራት ሊሆን ይችላል፣ ኩክ በማድረግ ምግብ በመስራት ሊሆን ይችላል፣ ጥሩ ምግብ ጽዳት በመስራት በማጽዳት ሊሆን ይችላል፣ ሰው በማውራት ሊሆን ይችላል፣ ፖድካስት ኮንሱም ከማድረግ ከሰው ጋር ደግሞ ማውራት ሊሆን ይችላል፣ ዋክ በማድረግ ሊሆን ይችላል፣ ኤክሰርሳይዝ በማድረግ ሊሆን ይችላል። በጥሩ ነገር ሪፕሌስ እናድርገው። መጀመሪያ እንዳይከብደን ባንድ ያቆመን ቁጭ ካልን ሌላ በጥሩ ነገር ሪፕሌስ ካላደረግ ነው እንደ ማንኛውም ሱስ በጣም ከባድ ነው ለመውጣት። ዲታክሱም አይቀጥልም። እንኳን 3 ወር 3 ቀን ለማድረግ ሊከብደን ይችላል። የመጀመሪያው ቀን በጣም ነው የሚደብረን፣ ደስ የማይል ስሜት ነው ያለው። ሁለተኛውም ቀን እንደውም ሊያንቀሸቅሸን ይችላል። ሬስትለስነስ ይሄ ያለ አይደል፣ በቃ ከዚህ ወደዛ ምናምን አለመረጋጋት አይነት ስሜት ሊኖረው ይችላል። ስታረጉት ነው የምታውቁት። አሁን እኔ ባረጋችሁ ኧረ ታካብዳለህ ምናምን ልትሆን ትችላላችሁ፣ ግን ቀላል ነገር አይደለም። ዶፓሚን ዲታክስ አፑን ዲሊት ማድረግ፣ የቲክታክ አፑን አካውንታችሁን አላልኩም፣ አፑን ዲሊት ማድረግ፣ ብሬክ መውሰድ፣ ኮምፐልሲቭ ይሄ አይምሮአችን ወዲያው ወደ ቲክታክ ሂድ፣ ወደ ኢንስታግራም ሂድ፣ እንትን አርግ፣ እንደዚህ አርግ የሚለውን ነገር ስንሄድ እንዳይኖር አይነት ስሜት እንዲሰማን አፕሊኬሽኑን ማጥፋት ማስወገድ። ቲክታክ ከባድ ዶፓሚን ስላለው ማለት ነው። ግን እሱን በሌላ ነገር ሪፕሌስ ማድረግ። ከዛስ ምን ላድርግ በምን እደበራለሁ የሚል ሰው አለ ነው። በሌላ በጥሩ ነገር መቀየር ይጀምራል። አሁን መጀመሪያ ያየሁትኝ ለምሳሌ እኔ ጃንክ ፉድ የሚባል በቃ በጣም መጥፎ የሚባሉ ዶፓሚናቸው ሂታቸው በጣም ስፓይክ የሚያደርግ ወደ ላይ የሚሰቀል ነገሮችን ሳቆም መጀመሪያ የተሰማኝ ስሜት ምንድነው? ይሄ የጣዕም ቴስት ቦዲ ተቀየረ። በቃ የእናንተም ይቀየራል ነው የምላችሁ። 4 ቀን 5 ቀን ስታቆሙ ደግማችሁ ስታረጉት ደስ የማይል ስሜት ነው። ይሄ በመናፈቅ ምናምን አይደለም እላችሁ። ግልጽ ይልላችኋል። ለካ ዝም ብዬ ያረኩት ልብ ስላላልኩት ነው እንጂ ይሄ ነገር ጉዳት አለው፣ ይሄ ነገር ጥቅም የለውም፣ ይሄ ነገር ያን ያህል ሳቲስፋይ አያረገኝም፣ አያረካኝም። ጣፋጭም ስታቆሙ እንደዛ ነው። መጀመሪያ እንዳወራሁት ቀላል አይደለም፣ የሆነ ፍሪክሽን አለ እና ራሳችሁን ሁሌ መጠየቅ መቻል አለባችሁ። እኔ ራሴን በደንብ መጠየቅ ጀመርኩኝ። ከራሴ ጋር በደንብ ማውራት ጀመርኩኝ። ዲታክስ ሳደርግ ማለት ነው። ጊዜ ይኖራችኋል። በጣም በማይሆን ነገር ጊዜያችንን በጣም ስቲሙሌት ራሳችንን ለማነቃቀው ኦቨር ስቲሙሌትድ ነን። ፈለግንም ጠላንም ከልክ በላይ ነቅተናል፣ ተነቃቅተናል። ራሳችሁን በጣም መጠየቅ ያለባችሁ ነገር ሲደብረኝ፣ ሲደክመኝ፣ ይሄ መረጋጋት ሲያቅተኝ ወዴት ነው የሚሄደው? አንዳንዱ ወደ ስልኩ ይሄዳል፣ አንዳንዱ ወደ መጠጥ ይሄዳል፣ አንዳንዱ ወደ ቁማር ይሄዳል፣ አንዳንዱ በምግብ ይደበቃል፣ አንዳንዱ ፊልም በጣም ያያል፣ አንዳንዱ በቃ አላቅም ቺፕ ዶፓሚን ፖርን ላይ ይችላል። whatever ልብ ልትሉ ይገባል። ልብ ካላላችሁት ልትቀይሩት አትችሉም። ዲታክስ ውስጥም ልትገቡ አትችሉም። ራሳችሁን ለማደንዘዝ ከድብርት ለመውጣት ምንድነው የምታደርጉት? በቃ እሷን ልክ ከያዛችኋት በኋላ ዲታክስ ለማድረግ ብዙም አይከብዳችሁም። ኦኬ ችግር ይሄ ነው ብላችሁ ልብ ትላላችሁ ማለት ነው። ልብ ካላችሁት በቃ መጀመሪያ ዲታክስ 24 ሰዓት መደረግ ያለበት፣ ለምሳሌ አንድ ሰው በጣም ስክሮል የሚያደርግ ከሆነ ስክሮል የሚያደርገው ነገር ነው። ምግብ በጣም ጃንክ ፉድ የሚያበዛ ከሆነ ወደ ጃንክ ፉድ ነው መጀመሪያ መሄድ ያለበት። ይሄንን ማንም ሊያውቁላችሁ አይችልም። ራሳችሁ ናችሁ መርምራችሁ ልደርሱበት የሚገባው። ኖባዲ እኔም አይደለሁም ማንም ሊደርስላችሁ አይችልም። ስለዚህ መጀመሪያ ከ24 ሰዓት መጀመር፣ ቀስ እያላችሁ ቲክታክ ላይ 24 ሰዓት ካቆመ አንድ ሰው ለምሳሌ እያለ እየጨመረ በለው። እኔ የማየው ዶፓሚን ዲታክስ ማድረግ ማለት
በቃ አእምሯችንን ሪሴት እንደማድረግ ነው። ልክ ማንኛውም ካሜራ ምናምን ስልክ ማንኛውም ኢኩዊፕመንት ሪሴት ይደረጋል አይደለ? ልክ እንደዛ ነው። ሪሴት ለማድረግ ነው አእምሯችሁን። ሪሴት ስታረጉት የሚገርም ነገር ግልጽ ይላችኋል። አእምሯችሁ መረጋጋት ይጀምራል። ማሰብ ይጀምራል። ፎከስ ማድረግ ከምንም ነገር በላይ ትችላላችሁ። ፎከሳችን እየተሸረሸረ የነበረው ለካ በዶፓሚን ነው፣ በቺፕ ዶፓሚን። በጥሩ ዶፓሚን ስንቀይረው ፎከስ ማድረግ የሆነ ነገር ጀምረን መጨረስ እንጀምራለን። በደንብ የሰራ ነገር ነው ማወራላችሁ። እኔ ሞክሬው። ፎከሳችሁ ይሞረዳል። ህይወት ደስ እያላችሁ ይመጣል። በፊት ደባሪ ነው የምትሉት ነገር ለምሳሌ ኔቸርን ኢንጆይ ማድረግ በጣም እየወደዳችሁ ትመጣላችሁ። ጥሩ ዶፓሚን ስላለው ማለት ነው። ከዛ ልክ ደግሞ ቀጥላችሁ የሆነ የጀመራችሁትን ነገር መጨረስ ትጀምራላችሁ። ፕሬዘንት መሆን ትጀምራላችሁ። ከሁሉም ነገር በላይ ደግሞ እዚሁ ደባሪ በፊት የሚባሉትን ነገሮች ማጣጣም ትጀምራላችሁ። ልክ ማጣጣም ደግሞ ስትጀምሩ የህይወት ሚኒንግ በቃ መጠየቅ ትጀምራላችሁ። ህይወቴ ላይ ወደ ኋላ ያዘኝ ነገር ምንድነው? እንዴት ነው መሄድ ያለብኝ? ምንድነው የኔ ጉድለት? ጥሩ ፓርቲ ምንድነው? አዌርነሳችን እየጨመረ ይመጣል። ምክንያቱም በቃ ለብቻችን ቁጭ ማለት በሌላ ነገር ሪፕሌስ ስላደረግ ነው ማለት ነው። በቺፕ ዶፓሚን የሆነ አናመልጥም ወይንም ራሳችንን አናደነዝዝም። ፕሬዘንት የሆናችሁ ትመጣላችሁ። አንዳንድ ነገሮች ለምሳሌ በቃ ሻወር ውስጥ የሆነ አይዲያ ይመጣላችኋል። ዋክ ስታደርጉ የሆነ አይዲያ ይመጣላችኋል። በቃ ህይወት የሚቀየር ሊሆን ይችላል። ዶፓሚን ውስጥ ቺፕ ዶፓሚን ውስጥ ከሆናችሁ ልታስቡት የማትችሉት ነገር እየተገለጸ ይመጣል። አይምሯችሁ ጸጥ ማለት ይጀምራል። አይምሯችሁ ስፔስ ማግኘት ይጀምራል። ማይንድ ዋንደር በሐሳብ መሄድ፣ ክሬቲቪቲያችሁ ይጨምራል። ስሜታችንን ፕሮሰስ ማድረግ እንጀምራለን። ማብላላት ባለፈው ስሜታዊ ሆኜ ነው ያንን ነገር ያደረኩት፣ እንደዛ ባረግ ብረጋጋ። አሁን የሚሰማችሁን ስሜት በደንብ ማዳመጥ ትጀምራላችሁ። ከደበራችሁ፣ ደስተኛ ከሆናችሁ፣ ማዕከለኛ ከሆናችሁ እሱንም ልብ ማለት ትጀምራላችሁ። የሰውንም ስሜት መረዳት ትጀምራላችሁ። ይሄ እንዴት ነው? ፎከሳችሁ በጣም አሪፍ ስለሚሆን ከሁሉም በላይ እኔ ያየሁት ፎከሴ በጣም ይሄ አይምሯችሁ ደግሞ አይሸወድም በቶሎ ደስታ በሚመጣ ነገር። ኢንስታንት ግራቲፊኬሽን የሚባለው ነገር ማለት ነው። በጣም የምትወዱት ኢንጆይ የምታደርጉትን ነገር ልብ ማለት ትጀምራላችሁ። ትክክለኛ ሀሳብ መምጣት ይጀምራል። በአጠቃላይ ግልጽ ያለ ለብዙ ነገር የምትጠቀሙበት ቢዝነስ ላይ ብር እንዴት መስራት እንደምትችሉ፣ ሪሌሽንሺፕ ላይ በቃ ዶፓሚን ወደ ኋላ አይጎትታችሁ። ጥሩ ዶፓሚኖች ምንድናቸው የሚለውን ደግሞ እናወራ፣ በምን ሪፕሌስ መደረግ እንዳለበት። ዶፓሚን ዲታክስ ሲደረግ እንደ ሰው ይለያያል። አንዱ ኢንጆይ የሚያደርገው አንደኛው ኢንጆይ ላይ ያደርገው ይችላል። ዶፓሚኑ ቢኖረውም ማለት ነው። ግን በጥሩ በተቻለ መጠን ሪፕሌስ ማድረግ መቻል አለብን። ዋክ ስናደርግ ግን ምንም ነገር ሳናዳምጥ፣ ዘፈና የለም፣ ፖድካስት የለም፣ ከራሳችን ሀሳብ ጋር ዋክ ማድረግ፣ ጆርናል ማድረግ። አንዳንድ ሰው ሀሳቡን የሆነ ቦታ ሲጽፍ አንዳንድ ሰው የሆነ ግልጽ ይልለታል። ማንበብ ሊሆን ይችላል። ማንበብ የሚወድም የማይወድም ሰው ሊኖር ይችላል። ወይንም ዲፕ ወርክ የሚባለው ነገር አለ አይደል? ስራ ውስጥ በቃ ጥልቅ ብሎ መግባት፣ በሀሳብ በፍሎው ያለው ነገር፣ በጣም የምንወደውን ነገር ሜዲቴሽን ሊሆን ይችላል። በሱ ሪፕሌስ ማድረግ እንችላለን። ለእኔ በጣም ነው የሰራልኝ። ይሄ ደባሪ በምንላቸው ታስኮች መቀየር አለብን። ቤዝ ላይኑን ለማስተካከል ዶፓሚኑን በጣም ላይ ስለወጣ ሁሌ አምጣ ከዚህ የተሻለ ዶፓሚን አምጣ ነው የሚለው። በቲክታክ በጣም የደነዘዘ ሰው ዶፓሚኑ ላይ የሆነ ሰው ነገም እንደዛ አይነት ዶፓሚን አምጣ ነው። አለበለዚያ ሌላ ነገር ቦሪንግ ነው የሚሆንበት። በጣም ነው የሚደብረው ብዙ ነገር። ስለዚህ እሱን ሪፕሌስ ለማድረግ ደባሪ የሚባሉ ነገሮችን ማድረግ መቻል አለብን። ህይወት ጣዕሙ ድጋሚ እንዲመጣ ማለት ነው። ለምሳሌ ሳም ማጠብ ሊሆን ይችላል። whatever ደባሪ የሚባሉ ታስኮች ማድረግ አለበት። የሚደብረንን ለማድረግ የማንፈልገውን ነገር
ሪሴት ነው። ቅድም እንዳልኳችሁ ሪሴት ለማድረግ ነው መሞከር ያለብን። ይሄ ቀላል የሚባሉ ነገሮችን ኢንጆየብል ለማድረግ ለማጣጣም መሞከር። ፎከሳችን ፕሮዳክቲቪቲያችን እየጨመረ ነው የሚመጣው። ይሄ ሄልዚየር የሚባሉ ሃቢቶችንም መገንባት መቻል አለብን፣ ጤናማ የሆኑ ሃቢቶችን። የዛኔ ዶፓሚን ዲታክስ እያረገ እያጣራ አይምሯችን ይመጣል። ዲታክስ ለሰውነታችን ብቻ አይደለም፣ ዶፓሚን ዲታክስም ግድ ነው ለአይምሯችን። በተቻላችሁ መጠን ሞክሩት። ከትንሹ ጀምራችሁ 24 ሰዓት ዶፓሚን ጀምሩ። እኔ በከባዱ አይደለም መነግራችሁ። እናም ራሳችንን አናደንዝዝ። ዛሬ ደፈር ብላችሁ ከዚህ አንድ ነገር ከወሰዳችሁ ይህንን ነገር አድርጉት። የብዙ ሰው ችግር ሶሻል ሚዲያ ዶፓሚን ነው። የሶሻል ሚዲያ ዲታክስ እንጀምር። ሞክሬዋለሁ፣ በጣም ጥቅም አለው። የእናንተንም ህይወት ይቀይራል። ሞክሩት። እዚህ ድረስ ስላያችሁት በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። አንደበት ፖድካስት ዶፓሚን ዲታክስ ሞክራችሁት የጠቀማችሁ ነገር ከታች ጻፉልኝ። አይሰራም የምትሉ ከሆነ ከታች ጻፉልኝ። ተሳስቼም ሌላ ነገር ከቀበጣጠርኩ ሞክሩት፣ ህይወት ይቀይራል። እኔ ለ3 ወር ዶፓሚን ዲታክስ ሞክሬያለሁ። እናንተ ብትሞክሩት ደስ ይለኛል፣ የምትችሉትን ያህል። ፒስ። አንደበት ፖድካስት